game changer for well skin. Manhattan's multitasker family. ማስታወቂያ በኢየሱስ ክርስቶስ ማስታወቂያ ሳንድ እንዴ ገና ከመግባቱ እኮ ምን እንዳለኝ ብትሰማ ምን እንዳለኝ ምን ላርገው ተሳድቦ ገባ እኮ ጋይስ ገና ደህና አደራችሁ ስል ተሳደበ ዳኒ ቦይ ደህና አደራችሁ ስል ተሳደበ እንኳን አደረሰሽ ለደብረ ዘይት አነቃቂ ነኝ የሚል ማንም ሰው አያነቃቃኝም ከሙዚቃና ከቡና ውጪ መቅደስን የሚያነቃቃት የለም የኔ ጌታ ከሙዚቃና ከቡና ውጪ የሚያነቃቃኝ የለም ጋይስ እኔ ከደበረኝ የሚያነቃቃኝ እንትና ዳጊ ማንጥሴ የለም የሚያነቃቃኝ ቡናና ሙዚቃ ብቻ አፈሻይሙት ቡናና ሙዚቃና ትናንትና ይንሳስብ ነው የምነቃቃው ትናንትና ይንሳስብ ቡና ስጠጣ ሙዚቃ ስሰማ ግን የሌለ ነው የምነቃው አለበለዚያ እኔ እናት እየነገከች ነው የምለው አልሰማህም ሁላ ጾመኞች ሃይማኖተኞች አትግቡ ብያለሁ ሃይማኖተኞች አትግቡ እኔ ፈታልል ነው የገባሁት ሃይማኖተኞች አትግቡ ብያለሁ እኔ ፈታልል ነው ልነቃቃ ነው የገባሁት እና ሃይማኖተኞች በህግ አምላክ ይያችኋለሁ አትግቡ ያ ጾመኞች ሃይማኖተኞች ፕሊዝ ስክሮል ሚ ሊቭ ሚ ጀስት ሊቭ ሚ እኔ አሁን ልነቃቃ ነው የገባሁት ምን ይላሉ ዝም ብለ ሙዚቃ ከፍተህ ደንስ ሙዚቃ ጭፈራ ቤት ሄደ ሴተኛ ዳሪ አትሸጉርበት እንጂ ቤት ውስጥ ስለጨፈርክ ምንም እንትን የሚል የለም አሁን ህይወት ሸገር ብለሽ ሰገጤት ያለሽ አንቺ ራስሽ ስግጥ ያልሽ ሰገጤ ነሽ ያ ሸገር እንደዛ ነው የሚጻፈው አይ ህይወት ሸገር ወሬ ያለብሽ አልቀረባችሁ ወግ ነው ሲዳሩ ማልቀስ እንግሊዘኛውን ገደልሹ ያባቴ ቋንቋ መሰለህ እንደ እንግሊዘኛ ያባቴ ቋንቋ መሰለህ አሁን እኔ ፈታልል ልዝናና ነው የገባሁት ብያለሁ ጋይስ እንትኖች ጥፉ ሃይማኖተኞች ውጡ ብያለሁ እኔ ፈታልል ነው የገባሁት የኔ ጌታ ተሾመ ምትኩል ክፈት መግዲ ጸጉርሽ ለምን አተኩሹም ለምንድነው የምታኩሰው ዝናብ እየዘነበ አይደለም ለሚቃሁን ከነገ ጀምሮ ደግሞ ዝናብ ይዘንባል ለምን ይተኮሳል ዝናብ ይዘንባል ለምን ይተኮሳል ለእናንተ ለመሸወድ ጀስት በቃ አምሮብኛል ለማለት ዝናብ ይዘንባል ተኩሽ ምን ላድርገው Unsere Erde ist ein wahrer Schatz, den wir für die nächste ሰው ከማይደርስበት ጋራ ስር ነው ቤት ጋራ ስር ነው ዜድ ብሎ የቦሌ ልጅ የለም እናቱ ራስሽን እንዳራዳ ትቁጣሪ ዜድ ብሎ ያራዳ ልጅ የለም የቦሌ ልጅ የለም ዛለምባ ተራራ
በአይንደርታ ሙዚቃ እንትን ነው እንዴ? ችግር ነው ላንተ? ሃይማኖት ትቆያለሽ? እኔ ጸጉር ላይ ትቆያለሽ? ሰው ከማይደርስበት ራስ ነው ቤት ዳጊ ዝም አትያትም? በ16 ዓመቷ ልቧ ያረጀ ይኸውላችሁ። አሁን አንዷ አንቺ የ30 ዓመት አሮጌት ትላለች። አያችሁ፣ እሷ ገና በ16 ዓመቷ ነው ያረጀችው። አንዳንድ አካባቢዎች፣ አንዳንድ ኢንቫይሮንመንቶች እና አንዳንድ ሃይማኖቶች በጣም ሴት ልጅ እንደ ሁለተኛ ዜጋ እንደ ዕቃ ማለት ነው፣ እንደ ዕቃ የሆነ እድሜ በኋላ አርጅታለች፣ ከፈለገ እሱ ሌላ ማግባት ይችላል፣ መጨመር ይችላል። እንደዚህ አቢውስ ተደርጋ ያደገች ሴት በ30 ዓመት ራሷ ምን ብላ መቁጠር ትጀምራለች? አሮጊት ማለት ነው። ወይ 30 ዓመትን ካለፍኩት 10 ዓመት አለፈኝ። የሚገርምሽ ነገር ማለት ነው። እና 30 ዓመት ብላ አሮጊት የ30 ዓመት አሮጊት ትላለች ማለት ነው። እንግዲህ አስቡት፣ የ30 ዓመት 10 ዓመት የምበልጣችሁ ታናናሾቼ 30 ዓመት ሴት ልጅ ከሞላት አሮጊት ብሎ የሚያስብ ሴት ልጅ ነው ያለው። ይሄን የምታስብ ሴት ልጅ ምን አይነት ናት? ደደብ ቤተሰብ ያሳደጋት፣ ያልተማረ ቤተሰብ ያሳደጋት፣ ራሷ ያልተማረች ንቃተ ህሊና የሌለው ቤተሰብ ያሳደጋት፣ ለራሷ ንቃተ ህሊና የሌላት ሴት በ30 ዓመቷ ምን ብላ ታስባለች? ሰዎችንም አሮጊት ትላለች፣ ራሷም አርጅቻለሁ ከዚህ በኋላ በቃ አልጠቅምም ብላ ታስባለች ማለት ነው። ሰው አትፍረዱባቸው። ያስተዳደጋችን ውጤት ነው። ያስተዳደጋችን ውጤት ነው። ገብቷችኋል? ያስተዳደጋችን ውጤት ነው። ያ ጀስት አሁን እድሜ ለሶሻል ሚዲያ በጣም ብዙ ነገር ነው የተማርኩት። ያደግንበት ማህበረሰብ ኢቭን ሃይማኖታችን ራሱ አስተሳሰባችን ላይ ልዩነት አምጥቷል። አንዳንድ ሃይማኖት በተለይ በዛ ሃይማኖት ሴት ልጅ ተራ እንደሆነች የሚያሳይም ሃይማኖት እያየሁኝም ስለሆነ ምንም እንዳልሆነች ማለት በወንድ ልክ ተሰፍታ እንደተሰራች በቃ ማለት ስታድግም ጠባቂዋ አባቷ ነው። አባት ከሌላት ወንድሟ ይጠብቃታል። ከዛ ብድግ ብላ ባሏ ጋር ናት። ከዛን በኋላ ምንም በቃ የሷ ሴት ልጅ ማለት በወንድ ልክ የተሰፋች ልብስ ከዛ ትወልዳለች። በቃ ከመውለድና ለባሏ ስር ከማደር ውጪ ምንም ሚና እንደሌላት ፕሩፍ የሚያረጉ ነገሮችን እያየሁኝ ስለሆነ ብዙ እየተማርኩ ስለሆነ ለዛ ነው መጣችሁ አንቺ የ30 ዓመት አሮጊት ትላለች። አም ኖት 30 ዓመትን ካለፍኩት 10 ዓመት አለፈኝ። ያ ናትፍረዱባቸው። አንዳንድ ሴቶች አንቺ የ27 ዓመት ወጣት የ25 ዓመት ወጣት ሆነሽ መጣ የ18 ዓመቷ አሮጊት ካለችሽ ተሰርቶባታል። በቃ እሷ ላይ ተሰርቶባታል። ሴት ልጅ 15 ዓመት ከሆናት ማግባት አለባት ተብላ ተሰርቶባታል። ጭንቅላቷ ላይ 15 ዓመት ከሞላት ማግባት አለባት። ገብቷችኋል አይደለ? በቃ አግብታ መውለድ አለባት። በቃ ስራዋ ማግባትና መውለድ። ከዛ በኋላ ምንም ፋይዳ የላትም። ወንድየው ግን በቃ የወንድየው ሚና በጣም ለሆነ ወንድ ተሰፍታ የተሰራች ስለተሰራበት ነው መጣ። ትንሽም ሆነሽ አሮጊት ትልሻለች፣ አሮጊትም ሆነሽ አሮጊት ትልሻለች። ያ ልጅሽ ኢትዮጵያ ያለው ወልዳለች። ልጅሽ ኢትዮጵያ ያለው ወልዳለች። ልጅሽ ኢትዮጵያ ያለው ወንድ ነው ማለት ልጅሽ ኢትዮጵያ ያለው ወልዳለች። ሁለት አይነት አማርኛ እኮ ነው የተናገርሽው። አስተካክሉ እንጂ አስተካክሉ። እና ሴቶችዬ እንዳትፈርዱባቸው እነዚህ እንደዚህ አሮጊት ተሰርቶባቸው ነው። እኔ እረዳችኋለሁ። ተሰርቶባችሁ ነው። ያ ሀያትዬ ተሰርቶብሽ እኮ ነው አንቺ። አዎ ተሰርቶብሻል። እኔ አልፈርድብሽም። ጭንቅላትሽ ላይ ተሰርቶብሻል። ያ አልፈርድብሽም። ችግሩ እኔ ጭንቅላት ላይ አልተሰራብኝም እንደማረባ በቃ እኔ ተወልጄ ከዛ የሆነ 15 ዓመት ሲሆን ምናምን የሆነ ሰውዬ አግብቼ ለሆነ ሰውዬ እንደተወለድኩ ጭንቅላት ላይ አልተሰራብኝም። አንቺ እኮ ስለተሰራብሽ ነው። የ30 ዓመት ላንቺ አሮጊት ነው። የ25 ዓመት አሮጊት ነው። የ50 ዓመት አሮጊት ነው። የ80 ዓመት አሮጊት ነው። ምክንያቱም እዚች ምድር ላይ ስትኖሪ ምንም ነሽ ነቲንግ እንደሆንሽ ተሰርቶብሻል። ለዛ እኮ ነው
የመጨረሻዋን ልጄን የወለድኳት 28 ዓመቴ ሊገባ ወር ከምናምን ሲቀረኝ ወር ከ15 ቀን ነው 2 ወር ሲቀረኝ 28 ዓመቴ ሊገባ 2 ወር ሲቀረኝ ነው የመጨረሻዋን ልጄን የወለድኳት። ትልቋን ልጄን በ22 ዓመቴ ነው የወለድኳት። ኦልሞስት ሺ ኢዝ አፍተር 2 መንዝ 18። ሁለተኛዋን ልጄ ደግሞ እሷ ኦገስት ላይ ነው የተወለደችው። ኦልሞስት በአጠቃላይ 2 ወር ሲቀረኝ ለ28 ዓመቴ 2 ወር ሲቀረኝ ማለት ነው ትንሿ የተወለደችው። ለምን እንትናዬ ለምን ፈለግሽ መግባት የፈለግሽው? ያሬድ ደግሞ እኔ ለእንደዚህ አይነት ቀልድ ጊዜ የለኝም። እኔ ቆሜ እድሜ ያላመልጥሽ 43 44 40 አንድ ሽርፍራፊ ለምን እቀንሳለሁ? እኔ እንትን ካልኩኝ ለማን ብዬ ማን ያኖረኛል? የምፈልገውን ነገር አግኝቻለሁ በዚች ምድር ላይ ስኖር። ክብሩ ይስፋ ለመድኃኒዓለም። እድሜ ለአባቴ ነገሮችን በእድሜ እንድጠቀም ነግሮ ያሳደገኝ አባቴ እድሜው ይርዘን። በቃ ፍሪዝ አርጊው እናት አርበኛ መስል እኮ አሁን ሄጄ ልታጠፍ ፍሪዝ ላድርገው። ታይብ የኔ ፍሪዝ አይሆንም። ሰርቼ ተርትሬው ነው ማርያምን 3 ቦታ ነበር። አይ ሃቭ ቱ አይዲያ። ኧረ እኔ አይዲያ ሰው የሚሰጠኝ እንኳን አልፈልግም። በራሴ ነው የምመጣው። እሺ እኔ ቆንጆ ነፃነት ስምኦን አይዲያ ምናምን ሲኖርሽ በቻናልሽ ክፍት አድርገሽ ነውና እኔ የሰው አይዲያ ልቀበል። የሚገርምሽ ነገር የሰው አጀንዳ ልቀበል። እኔ አሁን ፈታልል ነው የመጣሁት። ይቅርታ እሺ እለፊኝ፣ እንተላለፍ የኔ ማር። እንዲያ ሰባ እንደርታ ያ ግልጽ ነው። አያም ትልቅ እንዲህም ሳረገው እና ሁለተኛዋ ልጄ ከ2 ሳምንት በኋላ 18 ዓመት ይሞላታል። የመጀመሪያዋ ልጄ ከ2 ሳምንት በኋላ 18 ዓመት ይሞላታል ካልኩሽ እና አያም ትልቅ ኦፍ ኮርስ አያም ትልቅ እንደ የወጣቶች እና ቆንኩኝ አያም ትልቅ ትቀልዳለች እንዴ? ትልቅም ነበርኩኝ፣ ወደፊትም ትልቅ ሆናለሁ። እስከዛሬም ትልቅ ነበርኩኝ። ያ ሳምንት ትንሹ አደገች 12 ዓመቷ። ምስኪን ከባልሽ ጋር በምን ተፋታችሁ የሚላል ጻርኩስ መንፈስ። ይሄንን መንፈስ ወጋሁት፣ ላንተው ሰጠሁ። የመለያየትን የመፋታትን መንፈስ ላንቺው ሰጠሁልሽ። ጻርኩስ መንፈስ እዛው አንቺው ጋር እኔ ባሌ አጠገቤ ነው። ሟርተኛ አድዋ ላንቺ አረኩልሽ። የድንግል ማርያም ልጅ ለኔ የተመኘሽው ላንቺ አረኩልሽ። ላንቺ ያርግብሽ። አሜን በይ። እድሜሽ ጣሪያ ነካ። አሜን። ገና ይነካል። ምን አይተሽ? ገና ይነካል። ጣሪያ ይነካል። ስንት ቋንቋ ትናገሪያለሽ? 4 ከንፈርሽ ስስ ነው፣ ነገረኛ ነው። ከንፈርሽ ስስ አይደለም፣ ተፈልጎ የሚሳብ በፍለጋ የሚገኝ ከንፈር ነው። በፍለጋ የሚባል ሳይሆን በፍለጋ የሚገኝ ነው። ቅምስ የሚደረግ ነው። ቅምስ ለማለት አነስ ሲል ነው ምንም ነገር የሚጣፍጠው። ያ አነስ ሲል በቃ እኔ ግን አንድ ጥያቄ ልጠይቃችሁ፣ ደጀኔ አንድ ጥያቄ ልጠይቃችሁ። ከንፈራችሁን የምትወጉ ሰው ግንባር ሲወጋ ኩስተር ማለት አይችልም ብሎ እንደዚህ ኩስተር ማለት አይችልም፣ ፍሪዝ ያደርጋል ብሎ እንደዚህ አይጨማደድ አይኮሳተርም ብሏል። ከንፈር ሲወጋ ድንዝዝ ካለ ኪሲንግ ስታረጉ እንዴት ነው ስሜቱ? ይነዝራችኋል ማለት እዚህ ላይ ተወግታችሁታል። ነርቡ ከሞተ ባልሽ ሲስምሽ ስሜቱ ይሰማሻል ወይስ እንዴት ነው? ከንፈራችሁን የምትወጉ ሰዎች ቆይ ቪዲዮ ሰራለሁ። ማርያምን ጥያቄ መጠየቅ ፈልጊያለሁ። ከንፈራቸውን የሚወጉ ሰዎች ማለት ቦቲክስ ነው ምናምን የሚያደርጉ ሰዎች ነርቡ ይሞታል እንዴ? እሺ የኔ ቆንጆ ነርቡ ይሞታል
ከዛ እንዴት ነው ታዲያ ሲሳሳሙ እንትን ከሌለው ማለት ንዝር የሚያረግ ከሌለው ነርቭ ከሌለው ምን ዋጋ አለው ታዲያ? ምኑን ነው ሰውየው የሚስመው? መጫኛ ነው? ፕላስቲክ ነው? የሆነ ጎማ ነው የሚስመው? አይደለም። እኔም ቪዲዮ ሰርቼ መጠየቅ እፈልጋለሁ። እግዚአብሔርን ከምሬ ነው መቤቴን ትውልድን ዝሙት የምታስተምሪ ጭራሽ ይለኛል እንዴ ደነዝ። እኔም እፎይ ነኝ ብለሽ ደግሞ የሃይማኖት ሰው ሆነሽ ደግሞ መልስ ድም ትላለች። ጥያቄ ነው የጠየኩት። ብዙ ሰው ከንፈሩን ይወጋል። ከንፈር አሁን ግንባራቸውን የሚወጉ ሰዎች መኮሳተር አይችሉም፣ ፍሪዝ ያደርጋል ብለዋል። ነርቡ ይደርቃል፣ ፍሪዝ ያደርጋል ብለዋል። ከንፈራቸውን የሚወጉ ሰዎች አሁን ከባላሳቸው ጋር ሲሳሳሙ ምኑ ነው ጎማ ነው የሚሆነው ወይስ ስሜቱ አለ ነው? ምንድነው ይሄ? ዝሙት ነው እንዴ? ይኸው እግዚአብሔር ልሳንሽን ይዝጋው ትላለች። አይሽ አንቺ የምታመልኪው አምላክ ልሳን አይዘጋም። አትራገም ይላል መጽሐፍ ቅዱስ። አትራገም ይላል። አትራገም። አይሽ አሁን ሚውት አላረግሽም እፎይዬ። አሁን አንቺ ሃይማኖተኛ ነሽ አይደለ? ለራስህ እንዲሆንብህ የማትፈልገውን ነገር ለሰው አታድርግ ይላል 10ቱ ትእዛዛት ላይ። ለራስህ እንዲሆንብህ የማትፈልገውን ነገር ለሰው አታድርግ ይላል። አሁን አንቺ ልሳንሽ እንዲዘጋብሽ ስለ አትፈልጊ ማለት ሰውም ላይ አትመኝ። ያ አሁን አንቺ ጋህባ ወዳ ህሳስ ወዳ ቆማል። አሁን ሚውት አድርጌሻለሁ። አሁን አንቺ ወዳ እንትን አድርጌሻለሁ። ሚውት አደረኩሽ። እስካሁን ታገስኩሽ። ሚውት አድርጌሻለሁ። ሰባ እንደርታ ጋህባ ሚውት አድርጌሻለሁ። እስካሁን ታገስኩሽ ላክብርሽ ብዬ። እፎይ ነኝ ተብዬ ደግሞ አንቺ ደግሞ ብሎክ ተደርገሻል። ያ ብሎክ በቃ እፎይ ብሎክ ተደርገሻል። ሰባ እንደርታ ግን ቁጭ በይ። ሌላ ቀን ተመልሰሽ ትመጫለሽ። በፊልተር ራሱ አርጅተሻል። እሺ እሺ እሺ፣ በፊልተር ራሱ አርጅቻለሁ። እሺ ሶ ምን ይጠበስ? ቦቴክስ ሁሌ ታወሪያለሽ በሰለጠነ ሀገር ተቀምጠሽ አልገባኝ። መቅዲ ጎግል ዩቲዩብ። እሺ መረጃ ጸጋ ነው። እሺ በእሑድ ቀን በጠዋትም ነው እንደምትጠጡት? ምን ማለት ነው? ቀኝ ምን ማለት ነው ትርጉሙ? ኮተት ኮሜንት አኮምቱ ያ ደስ ይላል እንዴ! የሃይማኖት ስም እንትን ይዘው እግዚአብሔር ልሳንሽን ይዝጋው፣ እግዚአብሔር እንዲህ ያድርግሽ። አሁን ሰው ጋይስ አረጀሽ ምናምን እሰይ አልኳቸው ስላቸው ደግሞ ይናደዳሉ። እሰይ 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 አረጀው እሰይ ማለት ነው። ኦኬ ነው እንዴ? በኢየሱስ ክርስቶስ ይቅርታ ወይ ትርጉም አለማወቅ ትላለች እኮ አልኩኝ እኮ እኔማ እንደዚህ ብዬ አሁን ከሁለት ሳምንት በኋላ አልኳቸው። ከሳምንት በኋላ የ18 ዓመት የመጀመሪያ ልጅ 18 ዓመት ልሞላ ነው። ሶ አያምኖት ወጣት አያምኖት ሞር ወጣት የወጣት እናት እያልኳቸው እያመንኩላቸው ይናደዳሉ። ዋይ ዩ አንግሪ። እንደኔ በ22 ዓመታችሁ አትወልዱም ነበር? እንደኔ በ22 ዓመት ብትወልጂ አሁን ገብቶሻል። የ18 ዓመት እድሜዋ የደረሰ አለሁልሽ እናቴ። ከዚህ በኋላ እኔ ውክልና ያስፈልገኝ የሰው እንትና ያስፈልገኝ ራሴ ልጅ አድርሻለሁ። ከዚህ በኋላ አልፈልግም። እከሌ ውክልና ለእንትና ልስጥ እከሌ ታዘዘኝ የሚባል የለም። አሁን 18 ዓመት ልጅ ሞልታኛለች። ራሴን ችያለሁ። በቃ ራሴን ችያለሁ። ተቀጽላ አልፈልግም። ራሴን ችያለሁ። አህያ በወለደ ታርፋለች። አህያ በወለደ ታርፋለች። ያ አህያ በወለደ ታርፋለች። አሁን እኔ ከአንድ ሳምንት በኋላ ልጅ 18 ዓመት ትሞላለች። ስለዚህ አምኖት ሞር ወጣት ኖ ሞር ወጣትነት ኖ እያልኳቸው ራሱ ይናደዳሉ። ጋይስ አሮጊት ይላሉ።
እንዴ ለአቅመ ሔዋን የደረሰኝ ልጄ አደረስኩኝ በቃ ትልቅ ሰው ነኝ እያልኳቸው ራሱ አሮጊት እያሉ ይናደዳሉ። ምን ላድርጋቸው? ለዛት ገብቷቸዋል። ህይወት ቅብብሎሽ ናት። ሁሌ ሰንበዲን ተለማምጣችሁ አይሆንም። የራሳችሁ ሰው የሆነ ቀን ሊደርስላችሁና ሊያግዛችሁ ይገባል። ያ ደግሞ እንደራሳችሁ ሊሆን የሚችለው እግዚአብሔር ከመረቀው የራሳችሁ ልጅ ነው። ገብቷችኋል? የራሳችሁ ልጅ እንደራሱ ሊያይ የሚችለው የራሳችሁ ልጅ ነው። ከዛ ውጭ ያለ ሰው ግን ለምናችሁ ሸጉጣችሁ እንድትችብላችሁ እንደተዘርጋችሁ በቃ ይቅርታ ብዙ ነገር ብላችሁ ነው። የራሳችሁ ግን እግዚአብሔር ለመረቀው እኔ እግዚአብሔርን ነው የምላችሁ ወጣቶች ሳታበዙ አቅማችሁ የሚችለውን ሳታበዙ 2 3 ከዛ በላይ ባይበዛ ጥሩ ነው። ሳታበዙ ጥንቅቅ ያለ በደንብ እየመከራችሁ በደንብ እያወራችሁ ምግብ ብቻ አይደለም ማብላት ብቻ አይደለም ምክር አንደርስታንድ ማድረግ በቃ አይዞህ ትችላለህ ጎበዝ ነው አንተ የኔ ልጅ ሆነህ እኔ ካንተ ከዚህ በላይ እጠብቃለሁ አንተ እኮ የኔ ልጅ ነህ አንተ እኮ የማንም አይደለህም እያላችሁ በሞራል የምታሳድጉት የእናንተን ቃል እንደ ፈጣሪ ቃል የሚቆጥር ልጅ እግዚአብሔር ከሰጣችሁ በዚች ምድር ላይ አትርፋችኋል። እውነቴን ነው የምነግራችሁ። በተለይ ደግሞ በጎልማሳነት ዘመናችሁ ለአቅመ አዳም የደረሰ ልጅ ሲኖራችሁ በጣም መታደል ነው። ገብቷችኋል? በጣም መታደል ግን ያ ልጅ ታዲያ በአግባብ እንትን ለማለት የእናንተ ጠንካራ መሆን አለብን። ጠንካራ ካልሆናችሁ ዋጋ የለውም። እናንተ ጠንካራ ካልሆናችሁ ዋጋ የለውም። የእናንተ ጠንካራ ካልሆናችሁ ስትመክሩት አንድ ልጅ እናንተን የሚሰማችሁ የእናንተን ስታተስ ያያል፣ እናንተ ያላችሁበትን ያያል፣ እናንተ ምሳሌ ያደርጋል። ዝም ብሎ አይደለም ምክር ቁጭ ብሎ ተዘፍዝፎ ምንም ነገር ሳታረጉ በረሃብ እየቀጣችሁት በምናምን ከጓደኞቹ በታይ አድርጋችሁት አይደለም ምክር። በቃ አለ አይደለ ጎበዝ ንቀት ብላችሁ ልጃችሁን እየመከራችሁ ማሳደግ። ድምጼ ትክክል አይደለም? ኤርፎን አጠገቤ ስላለ ይሆናላ። ክርስቶስ ደም ትሸፈንልሽ። አሜን። ማነው ፒን ያረጋት? ሜሪዬ ናት። አሁን ድምጹ ተስተካከለ? ያ እና አንዳንድ ሰዎች አሮጌት እንደዚህ ብሎ እንደዚህ ትያለሽ። እኔ አንዳንዶቻችሁ እግዚአብሔርን በጣም ነው የምትገርሙኝ። በ41 እና በ42 አመታችሁ ወልዳችሁ ልጅ ማጥባት ህፃን ይሆናችሁ ነው እንደሚመስላችሁ። እኔ አብዛኛው እዚህ ቲክቶክ ላይ የማየው ሰው በሙሉ ከ40 አመት በታች ነው እንዳለ በብዛት ማለት ነው። ፊታችሁ ግን በጣም የትየለሌ ነው እንዴ! ዓለምን እንደ ፈርጅናል ማንጅላን ዓለምን ዞራችሁ ጀርመን ከገባችሁ በኋላ ገና 36 37 38 39 አመትሽ ነው። ኧረ እባክሽ ተይ እንጂ እግዚአብሔርን። አንዳንድ ጊዜ በ40 አመታችሁ የልጅ ጋሪ ስገፉ ገና 20 አመት የሆናችሁ ነው እንደሚመስላችሁ። አሁን ቅድም አሮጊት ያልችኝን እንትን አርጌ ሳይሆን ትልቅዬ ሰው ናት። እንዴት ነው የምታስቡት ሴቶች? ልጅ መውለድ እኮ ህፃን አያስብል አሮጊት አያስብልም። በ16 አመትሽ በ17 አመትሽ የወለድሽው ልጅ 30 አመት ሲሆንሽ የ17 አመት ልጅ አለሽ ማለት ሉካትሙ እኮ አንቺን አላልኩም። አንቺ አሮጊት ብለሽ አትሳደቢም። እንዳንቺ እኮ በሪያሊቲ እድሜ የሚኖር እኮ ሰው ቤት ሄዶ አንቺ አሮጊት እያለ ሲሳደብ አይውልም። እግዚአብሔርን ነው የምላችሁ። ትልልቅ ሰዎች በተለይ ነጠላ ምናምን አጣፍተው ቤተክርስቲያን ምናምን መዝሙር የሚዘምሩ እኔን 5 ተኩል የሚያክሉ ሴቶች አሮጊት ይሉኛል። እመቤቴን ፔጃቸው ገብቼ ሳይሆን ግን የትየለሌ የድሮ ራሱ እንዲህ ብለው የተነሱት ፎቶ ራሱ የራሴው ጀነሬሽን ናቸው። እመቤቴን ድሮ ራሱ እንደዚህ እንዴት ነው ከኔ ምን አተነው ዘመን በርሳ ስኩል እዚህ ጋር በርሳ ስኩል ተሰምሮ ምናምን አድርጋችሁ የሆነ እንትን ነበር በቀጭን እንዲህ ኩል ምናምን ተደርጎ እንትን የሚባለው ማለት ነው። በዛን ዘመን ሁሉ በፋሽን ጊዜ እንዲህ እያሉ ፎቶ የተነሱ ይመጡና አሮጊት ይላሉ። ጋይስ
እንዴ ማርያምን እኔ በጣም የገረመኝ ዩ ጋይስ አሁን እኔ ለምሳሌ አሁን አርግዤ እኔ ስለወለድኩኝ በ42 በ43 ዓመቴ የሁለት ዓመት ልጅ ቢኖረኝ እኔን ወጣት አያረገኝም። እኔ እናት በ11ኛው ሰዓት ባንዲራ ሲሰቀል በ45ኛው ዓመት ሆፕ ብዬ ነብሰ ጡር ስለሆንኩኝ እኔ ወጣት ልሆን አልችልም። ያ አንዳንዶቹ እንዴ እሷ እኮ ኧረ እሷ እኮ ትልቅ ልጅ አላት እንዴ እሷማ የኔ እኩያ ልትሆን አትችልም። እሷ እኮ ትልቅ ልጅ አላት እና በ20 ዓመቷ የወለደች በ40 ዓመቷ የ20 ዓመት ልጅ ታደርሳለች። በ18 ዓመቷ ወይ ደግሞ ቤተሰብ ተማሪ እያሏት 7ኛ 8ኛ ክፍል እያለ ቅን እያለ የወለደችው ልጅ በ36 ዓመቷ የኔ እናት የ20 ዓመት ልጅ ታደርሳለች። በ16 ዓመቷ ወልዳ መውለድ የልጅ መለኪያ ነው ወይ? እኔ እኮ አልገባኝም ጋይስ። መውለድ ትልቅና ትንሽ እድሜ መለኪያ ነው ወይ ነው የኔ ጥያቄ። መውለድ የእድሜ መለኪያ ነው ወይ? አልገባኝም፣ እግዚአብሔርን አልገባኝም። አንዳንዱ መቀነቱን ሳይፈታ 40 ዓመት ይቆይና እንዴ እኔ እኮ ልጅ እንኳን እኮ ገና አልወለድኩም እኔ አላገባለሁ። ኧረ እባክሽ መቀነትሽን ሳፈች 40 ዓመት ስለቆየሽና አንቺ አላረጀሽም። በ25 ዓመቷ አግብታ 3 ልጅ ወለደችው ግን አሮጊት ናት። አንቺ ገና 40 ዓመት ሞልቶሽ ራሱ ገና መቀነትሽን አልፈተሽም፣ ህፃን ልጅ ነሽ። 25 ስቲል 37 25 ስቲል 38 25 ስቲል 39 የሚቀጥለው ዓመት 38 የሚቀጥለው 37 38 39 37 38 39 you are still young because not marriage no baby። ኧረ እባክሽ ምን አባታችሁ እኔ አንድ ህፃን የሆነ መቤቴ መጥቶ አሮጊት ብሎኝ አያውቅም። እኔን የሚያካክሉ ሰዎች ናቸው የመጡና አሮጊት ፔጃቸው ስትገቡ ደግሞ ጸሎት ቢሆን የወረት ምናምን የሚሉ ዛሬ ባይሆን ለበጎ ነው ነገ ደግሞ ሌላ ቀን ነው እያሉ በ40 ዓመታቸው ገና ድሪማቸውን አልተሳካልኝም እስካሁን ወደፊት ይሳካል የሚሉ ናቸው። ጸለምተኛ ገና ያልተሳካላቸው ገና ጸሎት ላይ ያሉ 20 ዓመት ሙሉ ጨፍራ 40 ዓመት ላይ ልብ ስገዛ ጸሎት የጀመረች አንቺ ጋር ትመጣና አሮጊት ትልሻለች። ሂጂ ቁረቢ ትልሻለች። እሷ በ40 ዓመቷ ዛሬ ባይሆን ለበጎ ነው እያለ እየጸለየች አንቺን ቁረቢ ትልሻለች። እውነቴን ነው። አሮጊት የሚሏችሁን ሰዎች ፔጃቸው ግቡና ይዋቸው ምን እንደሚያካክሉ። በጣም ትልልቅ ሰዎች ናቸው። እርጅናይስ በጣም ጸጋ ነው፣ የታደለ ነው የሚያገኘው። ግን አሮጊት ብለው የሚሰድቧችሁን ሰዎች ኮሜንታቸውን ተከተሉና ቤታቸው ግቡ። ሃይማኖተኛ ናቸው። እኔ የሚገርመኝ ቤትሽን በከፈትሽ ሰዓት ሁሉ ኢንስፓየር ከማድረግ አለሽ ከራስሽ መተማመን ጋር ሁሌ ምን ከዛ ልውረድ ወደታች ኮሜንቱን ላምብ ብሎ ምንድን ነው የሚለው? ኢነርጂ ይታይ ኦኬ ይቅርታ ይታይብሻል ወይ አንተ ኢነርጂ ኖሮህም የኛን ሰው እንትን አትለም። አይ ይሄ እኮ እንትን አይደለም ነገር ያያዝሽ አትለቂ መሽገር ነገር ነሽ። አሌክስዬ አንተ ደግሞ ሁሌ መጥተህ ትሳደባለህ። እኔ አንብቤልሻለሁ መቅድዬ። እሺ አነበብኩት አይደለም እውነቴን ነው። እስቲ ቪዲዮ ስትሰሩ የሆነ ላይፍ ላይ ስትገቡ የሚሰድቧችሁን ሰዎች ግቡና እዩዋቸው። ማርያምን ነው የምላችሁ፣ ግቡና እዩዋቸው። ልክ ስታዩዋቸው የእናንተን ስኬት የሚያጣጥሉ ብርቅ ነው እንዴ የሚሏችሁ ሰዎች ገና ፈጣሪን ልመላይ ላይ ናቸው። በሰው ደስታ ሳትደሰት እንዴት ነው ያንተ ጸሎት የሚሳካል? የኢትዮጵያ ሕዝብ በተለይ ሴቶች በሰው ስኬት የሰውን ስኬት አጣጥለሽ ብርቅ ነው እንዴ ላንቺ እንዲህ ነው እንዴ ላንቺ ይሄ እንትን ነው እንዴ አይቶሽ ስለማታቂ እኮ ነው ላንቺ ምናምን ስለሆነብሽ እኮ ነው የሚሏችሁ ሰዎች ፔጃቸው ስትገቡ ግን ገና ጸሎት ላይ ናቸው። በቃ ያላረክልኝ ምናምን ስለሆነ ነው በቃ የለኝም አልተሳካልኝም ብዬ አላማረርህም ብለው አሁን እስቲል አሁን ስኬታማ ያልሆነ ህይወት ውስጥ እየኖሩ
ከዛ ለመውጣት በጸሎት ፋይት የሚያደርጉ ሰዎች እናንተ ጋር ይመጡና ይላል። ይሄ ደግሞ ይሄ አሌክስ የምትባለው ሰውዬ ደግሞ ሚስትህን አቢዩዝ የምታረግ በጥፊ በእርግጫ የምትማታ ማታ ማታ ሰክረህ እየገባህ እንደ ከረጢት ሚስትህን ከረጢት እየመሰለችው ቦክስ የምትለማመድባት ሁሌ መተህ ኔጌቲቭ እኔ ጋር ትጽፋለህ። ባለፈው ነግሬያለሁ። አሌክስ የምትባለው ሰውዬ በዩዘር ኔምህ የሚስትህን ስልክ ተቀበላትና ኢትዮ ጃጎ የሚለውን ቲክቶክ ብሎክ አድርግባት አላልኩህም? መቼም በአንተ ቁጥጥር ስር ናት። ተቀበላትና እንደዚህ ተቀብለ ኢትዮ ጃጎ ብለህ የሚስትህን ስልክ ብሎክ አድርግባት። በጣም አንዴ ሴቶችን ታነሻሻለሽ፣ አንዴ ሴቶችን ታነቃቃለሽ። አንተ ሚስት የእንቅልፍ መድኃኒት አውጣሃታል። እኔ ማነቃቃልህ አውጣሃታል፣ አደንዝዝሃታል፣ ወቅታሃታል። ያፍዝ ያደንግዝ ነው የወጋሃት። ማታ ማታ ሰክራ እየመጣ የቦክስ ከረጢት እየመሰለች ቦክስ የምትለማመድባት ሴትዮ ጠዋት ደግሞ እኔ እኮ በቃ ስጠጣ ብርሹ አለብኝ የማደርገው አይታወቅም፣ በቃ ይቅርታ ስትል ይቅር ብዬሃለሁ፣ ለልጆቼ ስል ይቅር ብዬሃለሁ፣ እኔ ላንተ ስል ሳይሆን ለልጆቼ። ከዛን ደግሞ ጠጥተህ መተህ ማታ ማታ እንደ ከረጢት የምትለማመድባት ሚስት ጋር ሂድና ጨቅጭቃት። አጨቅጭቀኝ፣ እኔ ጋር እየመጣ አጨቅጭቀኝ። እኔ ፈታልል የመሰለኝን ላወራ ነው ፔጅ የከፈትኩት፣ ፎቶ ልነሳበት አይደለም። ምን ነው ሸዋ ላውራበት እንዴ? ይህ ነፃነት የተነፈገ እኮ ሴቶች ነፃነት ተነፍገው አይደለ? ነፃነት ያላት ሴት ሲያዩ በቃ ሊበሏት ነው የሚደርሱት። እንዴ ሜሪዬ በጣም እመቤቴ፣ እኔ ራሴ አሮጊት የሚሉትን ሰዎች ገብታችሁ ብታዩዋቸው፣ የእናንተን ነገር የሚያጣጥሉ ሰዎችን ገብታችሁ ብታዩዋቸው፣ በኢየሱስ ክርስቶስ ስም እኔማ ቶሎ ብዬ ወደታች ነው የሚሄደው። ወደታች ቲክቶክ ፊልተር ሳይስተካከል በፊት ወርዳለሁ ወደታች። በጣም ትልልቆች ናቸው። በዛ ላይ ደግሞ ያልተሳካላቸው ሰዎች ናቸው። ያልተሳካለት ሰው የሰውን ነገር አያጣጥልም። እንዲሳካለት እግዚአብሔርዬ ለከሌ የደረስክለት አምላክ ለኔም ድረስልኝ። እንደ ጠቢቡ ሰለሞን ጥበብን ስጠኝ፣ እንደ ልብ አምላክ ዳዊት አሸናፊነትን ልብን ስጠኝ፣ ጎልያድን ባንድ ወንጭፍ ድንጋይ መጥቶ እንደጣለው ኃይል ስጠኝ ብሎ ይጸልያል። የሰውን ነገር ያጣጥሉና ፔጃቸው ስትገቡ አላህዬ እስከ ዛሬ ድረስ ያልሆነው ነገር እንደዚህ ስለሆነ ነው፣ እንደዛ ስለሆነ ነው፣ ስላልጠቀመኝ ነው፣ ስለማይጠቅመኝ ነው ይሄዳል። የቤተ ክርስቲያን ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እስከ ዛሬ ድረስ ሁሉ ነገር ለምኜ የዘገየኸው ለበጎ ነው፣ ቢጠቅመኝ ትሰጠኝ ነበር፣ ስላልጠቀመኝ ነው ያዘገየኸው ብለው ገና ነገራቸው የዘገየባቸው ሰዎች በሰው ቤት መጥተው ግን የሰውን በረከት ይሳደባሉ፣ የሰውን ሳቅ ይሳደባሉ። ለዛ ነው ነገራችሁ የሚያዝባችሁ፣ እናንተ በሰው ደስታ ስለማትደሰቱ ነው። እስቲ በጨዋታ ሰው ቤት ገስት ገብተው ሲያወሩ ስሙ። እንዴ ካሌ እኮ ትልቅ ልጅ አለቻት። አረ እንዴ እኔ እኮ አልወለድኩም። እንዴ ቤት ተገናኝተን እሷ እኮ ትልቅ ልጅ አላት። ትልቋ ልጇ 20 አመቱ ነው። አረ እባክሽ በ20 አመቷ የወለደችው ልጅ 20 አመት ስለሞላው ትልቅ ሴትዮ ናት። አንቺ በ40 አመትሽ ገና መቀነትሽን አልፈታሽም፣ ታውደለድያለሽ። አያም ሲንግሌዲ ቀስ ብዬ ምን ያሯሩጣት ለመጠበስ እያልሽ በ40 አመትሽ አያም ሲንግሌዲ እያልሽ በ20 አመቷ የወለደችዋን ሴትዮ በ40 አመቷ የ20 አመት ልጅ አለች። በሷ እኮ ትልቅ ሴትዮ ናት። ኧረ ልጅ መለኪያ ነው እንዴ? ትዳር መለኪያ ነው እንዴ? አሁን ዋንትያም እንግዲህ አሁን ወለደች ነው የሚባለው። ዋንትያ በ13 አመቷ ወለደች። በ18 አመቷ የስንት አመት ልጅ አለቻት? የ4 አመት ልጅ አለቻት። በ18 አመቷ የ4 አመት ልጅ በ18 አመቷ የ4 አመት ልጅ አለቻት። አሁን ጃኒ መጣ እንዴ እና እሷ እኮ እኩያ አይደለንም፣ እሷ እኮ የ4 አመት ልጅ አለቻት ልትል ማለት ነው። አሁን አስቡት ዋንትያ በ26 አመቷ የስንት አመት ልጅ ሊኖራት እንደሚችል። በ30 አመቷ እኮ ዋንትያ የ18 አመት ልጅ አላት ማለት ነው አይደለም? ነው የ17 አመት ልጅ አላት ዋንትያ። በ30 አመቷ የ17 አመት ልጅ አለቻት። እንግዲህ አስቡ። ከዛን የ40 አመቶቹ ይመጡና እንዴ ዋንትያ እኮ የ17 አመት ልጅ አለቻት፣ የ18 አመት ልጅ አለቻት፣ እኔ ህፃን ላይ ሊሉ ማለት መውለድ አያስረጅም፣ መውለድ ህፃን አያስብልም። ሴቶች
አትሸወጂ ያ ራስሽን እንደ ህፃን አትቁጠሪ። ያ ህፃንም ከሆንሽ ለራስሽ ነው፣ ትልቅም ከሆንሽ ለራስሽ ነው። እኮ የምልህ ለዛ ነው። አሁን ነገ ጠዋት እንደ ትልልቆቹ መጥተው አንድ አማራ ትልልቆቹ ይመጡና የልጅ እድሜ ለክተው እንዴ እኮ ህፃን ነኝ ይላሉ ለማለት ፈልጌ ነው። የበቃ እኮ ነው ድምፅሽ ትክክል አይደለም። ትክክል ነው። ምን ሆነ ደግሞ አሁን ድምፄ? ወይ ሌላ ዘፈን፣ አሁን ሞቅ ያለ ዘፈን ነው የምፈልገው እንዴ! ወይኔ ጉዴ! ሞቅ ያለ ዘፈን ነው የምፈልገው። ሞቅ ያለ ዘፈን፣ ኢትዮጵያ ሙዚክ፣ ሞቅ ያለ ዘፈን ነው የምፈልገው። አሁን ሞቅ ያለ ዘፈን የማንን ልክፈት? ሞቅ ያለ ዘፈን እርፎ መረባ ታኩሬ አይ ታኩሬ እናቴ ተቆጥታኛለች ብሎ ትቶ መልሶ ከፈተ። ዳኛው አለልኝ ወይ እሺ ፍቅር አዲስ ትለቅና ሃይማኖተኞች ውጡ። እኔ ፈታልን የመጣሁት ብያለሁ። ሃይማኖተኞች ውጡ። አየሩ የተመታ ነው። ትንሽ ዘናልን ነው የመጣሁት። ሃይማኖተኞች ውጡ ብያለሁ። አሞራው በጣም ምርጥ ዘፈን ነው። በጣም ግን ዜማው የኔ አይደለም። ከኔ ስነ ልቦና ጋር ዜማው አይሄድም እና እንደዚህ አይነት ሙዚቃ ስሰማ ይወርዳል። እንትናችሁ አላችሁ አይደለ? የእናንተ ይሄ ሞቲቭ የሚያረጋችሁ ብድግ የሚያረገኝ ነገር ይወርዳልና ዜማ መርጣለሁ። ሙዚቃ ሳዳምጥ መልእክቱ ስለጣፈጠኝ ብቻ ሳይሆን ሪትም መርጣለሁ። ሪትሙ የሚጫነኝ ከሆነ አላዳምጥም። ኢቭን መዝሙርም ቢሆን ሪትሙ በጣም የሚጫነኝ እንትን የሚያረገኝ ከሆነ እንትኔን ሞራ በጣም እንደዚህ እንዴት ብዬ ልንገራችሁ ነገሩ የኛ ሰው እንትን ይሰነጥቃልና አሪፍ ዘፈን ነው፣ ግን ብዙ ማዳምጠው ዘፈን አይደለም። እንትኑ ዜማው እኔን ይጫነኛል። ይሄ ብድግ የሚያረገኝ ምን አይነት ዜማ ወዳለሁ መሰለህ? ለምሳሌ ይሄ ዜማ ነው ያልኩት። ዜማ የሙዚቃ መሳሪያው ነው ያልኩት። እኔ ግጥሙ አላልኩም። ነገር ካለ አሰማው የኔ ጌታ፣ ድልዳል ካለ አሰማው። ነገርኩ አሰማውም ካልኩ አሰማው። እኛ ሰፈር በዛ ላይ እየጨለለ የለም ነግሬሃለሁ። እኔ ያለሁ ምን የለም ወይ ታዲያ ለቲቸር መያዝ የለም ለጨዋታ ነው። የማን ሙዚቃ ነው? እስቲ ቆይ ማን ነኝ አለ? ማሚ የምትባለው ሚውት ተደርገሃል። ትሽ እናንተ በቃ ሰው በሌለበት እሺ ቢን ኦፍ ዲር አርባይት ፊልሽ ፓስ ዲያ ነው ዳንከ ፊልሽ ፓስ ሴራ ትላለህ። ሴራ
ቆቲ ዋገራ ታንሰን ዴና ዴና ኦራ ኖሪያ ብዴና ዴና ዴና ኖሪያ ዴና ዴና ኖሪያ ብዴና ዴና ኖሪያ ብዴና። በነገራችን ላይ ኖሪያ ብዴና ልቡ ነመነማ ማለት ኖር እንጀራ ኖር ላንተ ይሁን የሰው ልጅ ህይወትን ያረዘምክ ማለት ነው። የሸዋ ገበሬዎች ናቸው ዘፈኑ። የሸዋ ገበሬዎች ማሳ ላይ ሆነው ነው ብዴና ወርቂኮ ማለት እንጀራ ወርቅ ብዴና 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 ትንሽ ልንሰል አልተመቸኝም። ካሜራው ታች ነው። ያወረሸዋ ዋይ ወረሸዋ ያወረቀሎ ያወረ አምቦ ያወረ ጉደር ካሜራው ከፍ ማለት ነው። ያማያ ወሌቶ ጃለሊ ቅጤዳ ኛኬ አዲንጎና ቤሴ ማጀት አዲንጎና ቤሴ ጠላ ይፈጥራል ምግብ እዚህ ጋር የሰላሌ ሪትም ነው። ሪትሙ ፈጠነ ጋይስ። በጣም ደስ የሚል የገበሬዎች ዘፈን ነው። ገበሬዎች ማሳ ላይ የሚያረጉት ዘፈን ነው እና በጣም ነው የምወደው። የገበሬ ልጅ አይደለም። ኦኬ ኔክስት አፍሪካ ሙዚክ ነው። ኔክስት ዚስ ሶንግ እኔም በጣም ነው የምወደው። ማርያም ደስ የሚል ሙዚቃ ነው። የገበሬዎች እንትን ነው። ገበሬዎች ማሳ ላይ ቁጭ ብለው ምንም አይነት ፕሮጀክት መስራት አለብኝ ግዴታ። አይ ላቭ ዩር ቦዲ ቤቢ የሚለው መክፈት አለብኝ። አይ ላቭ ዩር ቦዲ ማለት አለብኝ ማለት አለብኝ።
ያንን ከፍቼ ካልዘፈንኩኝ ስፖርት አይሆንም። ይሄን ሙዚቃ ከፍቼ ስፖርት ካልሰራው አንተ ሙዚቃ ይሄንን ዘፈን ካልከፈትኩ አይወጥልህ። በጎጃምኛ ከጨፈረ ሰው በጎንደርኛ፣ በትግርኛ፣ በኦሮምኛ ከጨፈረ አብዷል። በእንግሊዘኛ ከጨፈረ ግን ስፖርት እየሰራ ነው። ይሄ እኮ ነው ችግራችሁ። አሁን ስንት ካሎሪን እንዳቃጠልኩኝ እየተመዘገበ ነው። ያ አንተ ይሄ ሙዚቃ ካልሆነ አይሆንም። ይሄ ካልሆነ አንተ እንትን አይልህም አይደለም። እኔ ደግሞ አይላቪት በዚህ መጨፈር አይላቪት በዚህ መጨፈር ስፖርት መስራት ከፈለክ በዚህ ነው ተወደው። በዚህ ዘፈን ስፖርት ስትሰራ ከልብህ ነው ኢነርጂ ማለት ነው። እንግሊዘኛ መሆን የለበትም። ኦኬ ዩ አንደርስታንድ ሚ። መደነስ የትሬኒንግ ጉዳይ ነው። እሸከሽከዋለሁ። ወንደርኛው በእንግሊዘኛው ከፈለክ እንዲህ ማለቱ ምንም ማለት አይደለም ግን ለወገን ጎንደርኛ ደግሞ እንደዚህ ከፈት ማለት ነው። ማንንም አልፈራ ጎንደር ተወልጄ እንደታሰለ አሳድግሽ ነበር ልጅ አድርግ እኔ ምን ቸገረኝ እኔ ጎንደር አንቺ ራስሽ ጎንደር እኔ ራሴ ጎንደር ይኸው እንዴት እንዳላበኝ የለም ምን ነው የሚያልበኝ እያላበኝ ነው ግን ጽኑ እምነት ያለኝ አማራዊት ነኝ One
አይደክመኝም ምሰሶና ባላ ጎንደርን እናንቺ ጋይስ እንደዚህ ሙዚቃ እየጨፈራችሁ እንዴት ነው ብበሉስ ወገባችሁ የሚወፍረው? እንዴት ልወፍሩ ትችላላችሁ? በዚህ ሙዚቃ እንደዚህ እየጨፈርኩኝ እንዴት ልወፍር እችላለሁ? ብበላ እንዴት ልወፍር እችላለሁ? እንዴት ልወፍር እችላለሁ ጋይስ? Das Beste aus der Natur gibt's bei Nur Natur. Nur bei deinem Aldi Süd. እንዴት ልወፍር እችላለሁ? እንዴት አድርጌ ወፍራለሁ ጋይስ? ይሄንን ከፊት ያደረኩት ያው ስጨፍሩ ጡት አንዳንድ ጊዜ ጡት ማስያዣው ሊዛባ ይችላል። ይሄንን ትብዬ ወደ ሻወር ሄዳለሁ። በስማም ቀላል እያላበሉ ግን እዚህ ጋር አይታይም ብዙ አይታይም። ምክንያቱም ብብቴ ላይ ጸጉር እንዲበቃ ይኸውላችሁ ብብታችሁ ላይ በጣም ብዙ ጸጉር ካልበቀለ ምናምን እዚህ አካባቢ አይበላሽባችሁም። ብብታችሁም ወንዶቹም ሴቶቹም ልታበጥሩት ነው፣ ልታጎፍሩት ነው። የገነት በር መክፈቻ ነው። እኔ አላቅላችሁም። ደሞዝ ነው፣ የሀብታም ምልክት ይሁን አላቅም። እዚህ ጋር ጸጉር ብትፍ የምታደርጉ ሰው ወደዛ በሉት። አሁን እንዳለ እንደምታዩት ላበላ ሆኛለሁ፣ ግን የለም እዚህ ጋር ብዙ አይታይም ለማለት ፈልጌ ነው። ጸጉሩን አስወግዱት። ለማንኛውም ይሄን የመሳሰለ ሙዚቃ እያለ የአማራ ሴቶች ምን ሆናችሁ ቦርጭ እንደምታወጡ እኮ ግራ ይገባኛል። ምን አባሽ ሆነሽ እንደዚህ የተጎዘረ ጉርዝኝ እንደምትመስል እኮ ግራ ይገባኛል። ይሄን የመሳሰለ ሙዚቃ እያለ መቤቴ እና ትሰረዚህ አንዳንዶቹ አረ መቅድዬ ምንድነው አትወፍሪም እንዴ? አረ መቅድዬ ለምትሉኝ ኤቭሪ ዊክ ኦፍላይንም ሆንኩኝ ኦንላይን ኤቭሪ ዊክ ሳላረገው ማላልፈው ነገር ጭፈራ። በትንሹ በ3 በ4 ሙዚቃ ጨፍራለሁ ማለት ነው። አሁን ገሬን ታጠባለሁ። አቮካዶ አለኝ፣ ማንጎ አለኝ፣ ጁስ ፈጫለሁ። ቤተሰቡን በእኔ ስበብ እንጠጣለን። ሰው እንዴት ይወፈራል? የፈለገ ብበላ እንዴት ይወፈራል ነው። ያ ስባችሁ ይቀልጣል፣ ታቀልጡታላችሁ። ያ እኔ አሁን ብዙ ጊዜ ጂም ቤት ከሚሄዱ ሰዎች አይደለሁም፣ ግን ስፓ ሳውና ምናምን ከሆነ ከባለቤቴ ጋራ ማሳጅ ቤት ወይ ስፓ ቤት ወይ ደግሞ ሳውና ቤት ልሄድ እችላለሁኝ። ዳንፍ ወይም ደግሞ ስፓ ስለሆነ ከሆነ ዳንፍ ነው የሚሆነው፣ በጭስ ነው የሚሆነው። ሳውና ከሆነ ደረቅ ነው የሚሆነው። ሶ ያ ነገር ኦኬ ችግር የለውም። በሳምንት አንዴ
በሳምንት አንዴ ለስፖርት ቤት ገና ሰዓት መድቤ እዛ ሄጄ ደርሼ ወይ ልጆቹን ጠብቅ ምናምን ምንም እኮ እንትን አያስፈልግሽም። እዛም ሄደሽ እንትን ነው የምትነጂው አይደለ? ከሙዚቃ እዚህ ላይ አድርገሽ እንትን ትያለሽ ምናምን። ምናልባት አንዳንድ ነገሮችን ለመቀመጫ ለምናምን የሚሆን ነገር ለቅርጽ ሊያሳይሽ ይችላል። ግን እኔ እንደዛ ነው የማደርገው። ያው ዩኖሚ ማይ ፎሎወር ዩኖሚ አም ጀስት ቋጣሪ አም ሴቨር አይለቁ ለመቋጠር ሳይሆን ጀስት እኔ በቃ ባፍ መፍቻ ቋንቋዬ ሙዚቃ ስሰማ በጣም ፓወርፉል ሆኜ ነው የምጨፍረው። በጣም ነው የምዘለው። አብዛኛዎቹ ስፖርተኛ ካልሆኑ በስተቀር በኒድሜ ያሉ በኒ ደረጃ እንደዚህ በጣም አይዘሉም። በጣም ነው የምዘለው እንደሚዳቆ ማለት ነው። አይ ፊል 21 እንደዛ አይነት ሰውነቴ በጣም ነው የሚቀለኝና ሰው ሁሌ ከለመደ ደግሞ ሰውነት ይዘላል። እንደሚዳቆ ነው የሚዘለው። ሰው እንትን በሉ በተለይ አሁን ለምሳሌ ጎጃም እንቅጥቅጦሽ የጎንደር የጎጃም የወሎ እንኳን ለትከሻ ነው በብዛት ዋነሴ ስለሆነ እንዲህ ስለሆነ ዓለም እየሶራም ሽክሽካ ስለሆነ ለትከሻ ነው የሚሆነው። አሁን ጎንደርኛና በተለይ ጎጃምኛ እንቅጥቅጦሽ ሆዳችሁ ላይ ያለውን ቦርጭ ማጥፋት ስትችሉ አንዳንድ ሰዎች ያበሻ ቀሚስ ለብሳችሁ የ9 ወር እርጉዝ ከምትሆኑ ጀስት ፋሽን አይደለም የውበት ምልክትም አይደል ቦዲንግ ሼሚንግ ምናምን ያለሽ ነው። ቦዲንግ ሼሚንግ አይደለም። እውነቴን ነው የምነግርሽ። ቦዲንግ ሼሚንግ ምናምን አይደለም። ኢቭን የህይወት አጋርሽ ራሱ ቅርጽ የሚያምር ሴት ያል ለሱ ብለሽ ግን አይደለም ቅርጽ የምታስተካክዩ። ለራስሽ ይደብርሻል። የምትፈልጊውን አይነት ልብሶች ልልበስ ብለሽ ስታስቢ ሲጀመር ቲሸርትና ሱሪ አይታሰብም። የምትለብሱ ራሱ እኔ በጣም ነው የምታስቁኝ። በጣም ሰው ትልቅ የቦርጭ እያለው ቲሸርት በሱሪ እንዴት ይለብሳል? በጅንስ ሱሪ ጀስ በቃ አሁን ይሄ አንዳንድ በእንግሊዘኛ እንትን የሚሰሩ እንትኖች አሉ። ሜክዶናልድስ እየበላ ሊፕ ነው ምናምን የሆነ ትብ የሚላል አንድ ቱርክ ይሄን የሚያክል ወድ እንዳለ ሜክዶናልድሶች፣ በርገር ኪንጎች፣ ከበቦች ምናምን ፕሮሞሽን የሚያሰሩትን ሰውዬ አወቃችሁት? ኮሮናው ሰዓት በጣም የፈመሰው እዛ ጋር የሚደርሰው ሆዱን የሚያንዘፈዝፈው ማለት ይሄ ፋስት ፉድ የሚሸጡ ሰዎች ፋስት ፉድ ማለት እንደ ሜክዶናልድስ እንደ KFC እንደ በርገር ኪንግ እንደነ ዶነር ቦክስ ምናምን አይነት እና ደግሞ የተለያየ በሱፐር ማርኬት ፒዛ የሚሸጡ ካምፓኒዎች እነዚህ በውበትሽን ወደዋለሁ ውፍረትሽን ወደዋለሁ የሚልን ሙዚቃ እንትን ያረጋሉ። ምንድነው ስሙ? ስፖንሰር ያረጋሉ። የቬጋኖች ተቃራኒ መሆን ይፈልጋሉ። ምክንያቱም ቬጋኖች በብዛት ቀጭኖች ናቸው። ቬጋኖች አይታችሁ እንደሆነ ቬጋን ብሎ ወፍራም የለም። በነገራችን ላይ ቬጂቴሪያኖች የወተት ተዋጽኦ፣ የእንቁላል ተዋጽኦ፣ የስጋ ተዋጽኦ ምናምን የማይበሉ ሰዎች በጣም ቀጭኖች ናቸው። እንዲሁም ደግሞ ስፖርት በጣም ይሄ ሄልዚ የሚባል ምግብ የሚበሉ ሰዎች በብዛት ቀጠን ያሉ ናቸው። ይሄ ግን ፋስት ፉድ የሚያበረታቱ ሰዎች ናቸው። እንግሊዘኛ ሙዚቃ ሰፖርት እያደረጉ ቦዲንግ ሼሚንግ ምናምን የሚሉሽ ከጤናማ አንፃር አይመከርም። አይመከርም ከጤናማ አንፃር። ራስሽን አትሸውጂ። ወይኔ ኮንፊደንሷ ይሄን የሚያክል እንትን እያለት ራሱ ኮንፊደንሷ ነው። ይሄ ኮንፊደንስ አይደለም። በበሽታ ኮንፊደንስ አለ። ትንሽ ሮጠሽ ልብሽ ውልቅ እስኪል ድረስ እያለከለኩ በበሽታ ኮንፊደንስ የሚባል ነገር የለም። አንድ ሀቅ ስነግራችሁ ለምንድን ነው በብዛት ስፖርት መምህሮች ቀጭኖች ናቸው። ሯጮች ቀጭኖች ናቸው። የቀን ሰራተኞች ቀጭኖች ናቸው። በጣም ሰውነታቸው ላይ ያለው ካሎሪን ፋቱ ስለሚጨመቅ ነው። ነገር ግን በጣም ወፍራም ሆነሽ ቦርጭሽ ጉልበትሽ ላይ ወርቆ ኮንፊደንስሽን ስወደው የሚልሽ ሰው ጥላትሽ ነው። ነገ እኔን ብሎ የሚፖስት ሰው ነው። አንቺ ስኳር እንዳይመጣብሽ ግፍት እንዳይመጣብሽ ከመጣ በኋላ ሳይሆን መሯሯጥ ስኳር እንዳይመጣብሽ ግፊት እንዳይመጣብሽ በተለይ ሴቶች ወልደን ሳንጨርስ በጣም የምንወፍር ከሆነ ማርገዝ በራሱ ይዞት የሚመጣው ሳይድ ኢፌክት አለ። ለምሳሌ እድሜያቸው ከ30 ዓመት በላይ ሆነው የሚያረግዙ ሴቶች በብዛት
ስኳር እርግዝናን ተከትሎ ስኳር ይመጣል አይደለ? አንዳንዱ ስኳር በዛ ይቀጥላል። አንዳንዱ ስኳር ደግሞ እርግዝናው ልጁ ከተወለደ በኋላ የሚጠፋ የሚመለስ አለ። እርግዝናን ተከትሎ የሚመጣ ግፊት አለ። እርግዝናን ተከትሎ የሚመጣ ስኳር አለ። እርግዝናን ተከትሎ የሚመጣ ኮሌስትሮል አለ። ገብቷችኋል አይደለ? እና አትቀልጂ እንደዚህ በምትወዱት። እኔ አሁን ጂም ቤት አልሄድም እያላበኝ ነው። ጂም ቤት አልሄድም ግን ቤቴ ዱብ ዱብ እላለሁ። ቦዝኛ አላቅ ያ በምትወዱት ትግርኛ ሊሆን ይችላል ሙዚቃ፣ የምትወጁ ሙዚቃ ኦሮምኛ ሊሆን ይችላል። ከእግርሽ ሁሉ እየዘለልሽ ማለት ነው። አሁን የእንትን የሐረራውን ሙዚቃ ለወገብሽ ራሱ አሪፍ ነው። እንዲህ እንዲህ እያልሽ እያለሰለሽ ከዛን ቀየር አድርገሹ የሸዋን ኦሮምኛ የሰላሌን አንገትሽ ላይ እንቅጥቅጦ ወይ ደግሞ የኖርማል አምቦ አካባቢ ያለ የሚጨፈር እንደዚህ የሚባለውን እያደረግሽ በራስሽ ደስ በሚልሽ እንደዛ ማድረግ ትችያለሽ። ፕሮቴስታንት ከሆንሽ ደግሞ ኢቢኤ ላይ ቤት ውስጥ እንደዚህ የሚነደው አለ አይደለ? ኢቢኤ ላይ ገዝተሽ ወይም ደግሞ ሀብታም ከሆንሽ ደግሞ ኦሪጂናሉን ግዝት አድርገሽ ቤትሽ ታረጊና ኧረ ስንቱ ታለፈ የሚለውን ታለሰልሽና ከዛ በኋላ አንበሳው ኢየሱስ ለኔ ሆኖ የለም የሚለው ሙዚቃውን ጨመር አድርገሽ እንትን አድርጊ። ጡትሽ የት ነው የደረሰው? እታች እንደዚህ ላርግልህ፣ በጣም ከፍ ላርግልህ። ለምን አደርገዋለሁ? ለምን ራሴን አስጨንቃለሁ? ቤት ውስጥ ነኝ ያለሁት። ለምንድነው እዚህ ጋር አምጥቼ የምሰቅለው? ላማልል ልጅ ናት ለመባል እዚህ ጋር ለምንድነው ደረቴ ጋር እዚህ ጋር ማላረገው? እዚህ ጋር የነበረው በ16 ዓመቴ ነው የኔ ጌታ። 2 ልጆች 3 ዓመት ከ4 ወር ነው ያጠባሁት። ነገሩ ያላጠቡትም እዚህ ጋር ደርሶባቸዋል። ምን እኩል ነን እኮ አሁን የማያጠቡ ሴቶች ራሱ ጡቴ እንዳይወርቅብኝ ብለው ያላጠቡ ሴቶች ራሱ ከኛ በላይ ወርቋል ጡታቸው። አሁን የዘመኑ ሴቶች ጡቴ ይወርቃል ቅርጽ ይበላሻል ብለው ልጆቻቸውን ጡጦ ነው የሚያጠቧቸው። ከዛ ጉንፋን የተባለ ያልፋቸውም ልጆቻቸው፣ ተቅማጥ የተባለ ያልፋቸውም። ሁሌ እንደተነፋጠጡ ነው። የእናት ጡት ግን መድኃኒት ነው። ነጭ ሽንኩርት በሉት። የእናት ጡት ነጭ ሽንኩርት ነው፣ ፈውስ ነው። ግን ቅርጻቸው እንዳይበላሽ ብለው አያጠቡ ልጆችን። በቃ ህመምተኛ ጉንፋን እንደው በቀላሉ ነው ጉንፋን የሚይዛቸው። ችግሩ ደግሞ ያጠባውም ያላጠባውም እኩል ነው። ለሰው ሞት አነሰው። አንተ ፕሮፋይልህ ራሱ ይዘጋል። በመድኃኒዓለም ፕሮፋይልህ ራሱ ይዘጋል። ማለቴ የፕሮፋይልህ ስም በጣም ነው የሚዘጋው። የፕሮፋይል ስምህ በጣም ይዘጋል። ለሰው ሞት አነሰው። ትሽ ጆአና ከሞት በላይ ምን ፈለክ?